እግዚአብሔር የሚያያቸው ልባቸውን ነው። በአለባበስ የጸሎት መጽሐፍ በመያዝ በመቅደስ አንገት በመድፋት አቆላምጦ በመናገር ካህን ሳይል የሃይማኖት አባት ሳይል ወገኖቼ አንገትን በመድፋት መንፈሳዊ መስሎ መታየት በሰው ፊት ቀላል ነው። ክርስትና ግን በሰው ፊት ብቻ አይደለም፣ በእግዚአብሔር ፊት ጭምር። እናንተ የማታስቡ የተናገሩትን ልባችሁ ከማመን የዘገየ ክርስቶስ መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላችሁ። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፉትን ተረጎመላቸው። ነገር እንደ ሰው አጥልቀው እንደ ገል ቀጥቅጠው የገዙ ብዙ ስመጥርና ዝነኛ የሆኑ ሰዎች ሞተዋል። አንዳቸውም ሞትን አሸነፋቸው፣ አንዳቸውም መነሳት አልቻሉም። ሥጋቸው በስብሶ አጥንታቸው ተከስክሶ መቃብር ውስጥ ያሉት ገና ትንሣኤ ጉባኤ ይጠብቃሉ። የክርስትና እምነት መስራች የእኛ ሃይማኖት መስራች የድንግል ማርያም ልጅ ኢየሱስ ክርስቶስ ሞቷል። ነገር ግን ሞቱ አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነሥቷል። አመስግኑ ይላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ የተከበሩ አባታችን መላከ ሰላም መምህር ጸጋዬ ግደይ የዚሁ ቤተ መቅደስ ዋና አስተዳዳሪ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ክቡር ዘማሪያችን ዘማሪ ዲያቆን ሐዋዝ፣ በዚህ ቅድስና ስፍራ ላይ ቃሉን ለመስማት ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን ለመማፀን ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን አደራችሁ? አሜን። ለአምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽሞን በዕድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ቃሉ በሚነገርበት ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ እግዚአብሔር ስለማይነገር ስጦታው ቅዱስ ጳውሎስ እንደተናገረ ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። እግዚአብሔር አምላካችን በዛሬው ቀን በቤተ ክርስቲያናችን መታሰቢያቸው ከሚደረግላቸው ከጻድቁ አባታችን ከአቡነ ገብረ መንፈስ ቅዱስ ረድኤትና በረከት ሁላችንንም በቸርነቱ ያሳትፈን። የምስጢር ባለቤት ቸሩ አምላካችን እግዚአብሔር የተሰወረውን የወንጌል ምስጢር ለሁላችን ገልጦ የሚረባንን የሚጠቅመንን ነገር እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በእውነት ተነሥቷል። ወደ ዕለቱ የወንጌል አገልግሎት እንሄዳለን። ብንችል ሁላችንም ለጥቂት ደቂቃዎች ባለንበት ስፍራ ላይ በእርጋታ እንሆንና እግዚአብሔር የሚናገረውን ለመስማት ራሳችንን እናዘጋጅ። በጣም አስቸኳይ ነገር ከሌለባችሁ መምጣታችን ጥሩ ነው። ከመጣን በኋላ ግን እግዚአብሔር ያዘጋጀልንን ሰምተን ደግሞ የከንፈራችንን ፍሬ ዝማሬ፣ ምስጋና ለእግዚአብሔር አቅርበን እንሄዳለን። ወገኖቼ እግዚአብሔርን ቃል መስማት ቀላል ነው ያልሳል መጽሐፍ። ዛሬ እናንተ የምትሰሙትን ብዙ ነቢያትና ጻድቃን ሊሰሙ ወደዱ፣ ነገር ግን አልሰሙ። ዛሬ እናንተ የምታዩትን ብዙ ነቢያት ጻድቃን ሊያዩ ወደዱ፣ ነገር ግን አላዩ። የእናንተ የሰሙ ጆሮቻችሁና ያዩ ዓይኖቻችሁ ብፁዓን ናቸው ተብሎ ነው የተጻፈው። ማቴዎስ 13 ቁጥር 16 ላይ የተመዘገበ እግዚአብሔር
የእግዚአብሔርን ቃል መስማት በራሱ ብፁዕ ያደርጋል። የእግዚአብሔርን ቃል መስማት ይቀድሳል። የእግዚአብሔርን ቃል መስማት ያነጻል። የእግዚአብሔርን ቃል መስማት ያሳርፋል። ሁላችን የምናውቅ ያለንበት ዘመን የመጨረሻ ዘመን ዋዜማ ስለሆነ ዓይኖቻችን የሚያዩት፣ ጆሮቻችን የሚሰሙት የሚያደግም ነገር ዓለም ታደግማለች። ብቸኛው መጽናኛችን፣ ብቸኛው ማረፊያችን የእግዚአብሔር ቃል። በዚህ ዘመን የእግዚአብሔር ቃልና ቤተ ክርስቲያን ባይኖሩ ጨርቃችንን ጥለን እናብድ። ግን ሲከፋን፣ ብቸኝነት ሲሰማን፣ በሕይወታችን ተስፋ ስንቆርጥ፣ ዙሪያው ገደል ሲሆንብን፣ ደግሞ ቀኑ ሲጨልምብን ወደ እግዚአብሔር ቤት መጥተን ወንጌል ስንሰማ፣ ዝማሬው ስናደምጥ፣ ቅዳሴውን ስናስቀድስ፣ ኪዳኑ ስናደርስ ወገኖቼ ደስ ይለናል። ሰላም፣ የልብ ጸጥታ እናገኛለን። ስለዚህ ማረፍ የምትፈልጉ ቅድም እንደተናገሩ ከአቅም በላይ አስቸኳይ ነገር የሌለባቸው እግዚአብሔር በዚህ በጠዋቱ መርሃ ግብር ስለምን ይነግረኛል፣ ስለምን ያስተምረኛል ብላችሁ ተረጋግታችሁ ለጥቂት ደቂቃ ቃሉን እንድትሰሙ ጋብዛችኋለሁ። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ መልካም ፈቃዱ ይሁንልን። በሚኖረን ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ተስፋ አድርገን ነበር የሚል ይሆናል። ይህንን በርዕስነት ያነሳነው ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በሉቃስ ወንጌል በምዕራፍ 24 ቁጥር 21 ላይ ተስፋ አድርገን ነበረ። ርዕሳችን ይሄ። ይህን ርዕስ መነሻ አድርገን መነጋገር ያስፈለገበት ምክንያት እንደ ቤተ ክርስቲያናችን ስርዓት መሰረት የሰሞኑን ቃለ እግዚአብሔር ይሄ ስለሆነ በነገረ ትንሣኤው ዙሪያ አንስተን ጥቂት ነገሮችን እግዚአብሔር እንደረዳንና እንደፈቀደልን መጠን እናያለን። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ይህንን በርዕስነት ያነሳነው ኃይለ ቃል በዚህ ስፍራ ላይ የተናገሩት ሁለቱ የኤማሁስ መንገደኞች ሉቃስና ቀለዮጳ ናቸው። አንድ ጊዜ ወደኋላ መለስ ብዬ ወደ ርዕሳችን መሰረታዊ ሀሳብ መምጣት ይቻለን ዘንድ ጥቂት ነገር ብቻ አስታውሳችኋል። እንድትከታተሉኝ በእግዚአብሔር ፍቅር ጠይቃችኋል። እንደዚህ ይላል የሉቃስ ወንጌል ምዕራፍ 24 ቁጥር 13 እነሆም ከእነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር የሄዱ ነበረ። ስለዚህ ስለሆነው ነገር እርስ በርሳቸው ይነጋገሩ ነበረ። ሲነጋገሩ ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበረ። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር ብሎ ታሪኩ ጀመረ። እንግዲህ ከእነርሱ ሁለቱ ሲል ከ72ቱ አርድእት መካከል ሁለቱ ማለቱ ሁላችን የምናውቅ ጌታችን በዚህ ምድር ይመላለስ በነበረ ጊዜ የ5 ገበያ ሕዝብ ይከተለው ነበር። አንድ ገበያ 1000 ቢሆን 5 ገበያ 5000 ይሆናል። ከ5000 ሕዝቦች መካከል እሱ ያገኛቸው 120 ሰዎች ናቸው። ታውቃላችሁ። ሌላው ሲከተለው የነበረ መልኩን ለማየት ስለሆኑ ተአምራት ሲሰራ ለማየት ከሚናገረው ቃል አንስተው ከነገሥታቱ ጋር ለማጣላት ነበር የተከተሉት። 120ዎቹ ግን ለሕይወት የተከተሉት
የሚታወቁት ማለት እነዚህም 12ቱ ሐዋርያት፣ 36ቱ ቅዱሳን አንስት፣ 72ቱ አርድእት ናቸው። እነዚህም ስንደምራቸው 120 ይመጣል። 120 የጌታ ቤተሰቦች ተብሎ ነው የሚታወቁት። አሁን ከእነርሱ ሁለቱ ሲል ከ72ቱ አርድእት መካከል ሁለቱ እነማን ናቸው ስንል ሉቃስና ቀሌዮጳ ናቸው። ቀሌዮጳ የሚለውን የቤተ ክርስቲያን መተርጉማን ኒቆዲሞስ ስለውታል። በዚያን ቀን ነው። በዚያን ቀን የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ በተነሳበት ቀን ማለት። እነዚህ መንገደኞች ወደ ሀገራቸው ወደ መንደራቸው እየተነጋገሩ እየተጨዋወቱ ይሄዱ የነበሩት ጌታችን በተነሳበት ቀን። ብዙ ጊዜ ሰሞኑን ሲተረክን እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ ስለ ኃጢአተኞች ሞቷል። ሞቱ አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነስቷል። ሐዋርያው ቅዱስ ጳውሎስ እንደተናገረ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ተነሳ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 ላይ የተመዘገበ የእግዚአብሔር ቃል አስተውሉት። ቃሉ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ። ስለ ምናችን ሞተ አልኳችሁ? ንገሩ። ስለ ምናችን ሞተ? ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሦስተኛው ቀን ተነሳ። መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ሙስና መቃብርን መፍረስ መበስበስን አጥፍቶ በሦስተኛው ቀን የእኛ ጌታ ሞትን ድል አድርጎ ተነስቷል። አመስግኑት። ይህን አምላክ ምስጋና ለስሙ ይሁን። ወገኖቼ እሰቀላለሁ ብሎ የተሰቀለልን፣ እሞታለሁ ብሎ የሞተልን፣ እነሳለሁ ብሎ በሦስተኛው ቀን በኃይሉና በሥልጣኑ በዝግ መቃብር የተነሳልን ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለስሙ ይሁን። እሱ ብቻ ማንም ሰው ሞትን ማሸነፍ አልቻለም። ታውቃላችሁ፣ ብዙ የሃይማኖት መስራቾች ሞተዋል፣ አንዳቸውም ግን አልተነሱ። ብዙ ሀገር መሪዎች ሀገርን እንደ ሰም አቅልጠው እንደ ገል ቀጥቅጠው የገዙ ብዙ ስመጥርና ዝነኛ የሆኑ ሰዎች ሞተዋል። አንዳቸውም ሞትን ማሸነፍ አልቻለም። አንዳቸውም መነሳት አልቻለም። ሥጋቸው በስብሶ አጥንታቸው ተልከስክሶ መቃብር ውስጥ ያሉት ገና ትንሣኤ ዘጉባኤ ይጠብቃሉ። የክርስትና እምነት መስራች የእኛ ሃይማኖት መስራች የድንግል ማርያም ልጅ ኢየሱስ ክርስቶስ ሞቷል። ነገር ግን ሞቱ አልቀረም። በሦስተኛው ቀን ሞትን ድል አድርጎ ተነስቷል። አመስግኑ ይህንን አምላክ። ክርስቲያን ያለሰማው ይህንን ያመጣው እንዳይሸፋብን ዓላማዬ ይህን መተረክ አይ እንመልሰው የቀደመ ነገራት በዚያን ቀን የሚለው በትንሣኤ ቀን ማለት ከኢየሩሳሌም 60 ምዕራፍ ወደምትርቅ ኤማሁስ ወደምትባል መንደር ይሄድ ነበር። ይሄ 60 ምዕራፍ በመጽሐፍ አገላለጥ ነው። ወደ ኪሎ ሜትር ሲቀይረው ወደ 11 ኪሎ ሜትር አካባቢ ይመጣል። እንግዲህ በአይነ ህሊናችሁ ሳሉ እነዚህ ሁለት መንገደኞች 11 ኪሎ ሜትር ወደ ሀገራቸው ወደ ኤማሁስ እየሄዱ ነው። በመንገዳቸው በሚሄዱ ጊዜ የሚጫወቱት የሚነጋገሩት በዕለተ ዓርብ በኢየሱስ ክርስቶስ ላይ አይሁድ ስለፈጸሙበት ነገር ይህን እየተጫወቱ ሲሄዱ ሦስተኛ ኢየሱስ ክርስቶስ አብሯቸው መሄድ ጀመረ ይላል። ግን ማን እንደሆነ እንዳያውቁት ዓይናቸው ተይዞ ነበር። ዓይናቸው ምን ብሎ ነበር? አቤት! ዓይነ ሥጋቸው አይደለም፣ ዓይነ ልቡናቸው ነው። የውጭ ዓይናቸው ያያል፣ ግን ውሳጣዊ ዓይናቸው እንዳያይ ሦስተኛ ሆኖ ከነሱ ጋር አብሮ የሚሄደው ማን እንደሆነ እንዳያውቁት ዓይናቸው ተይዞ ነበር ይላል።
ይህ ውጫዊ አይን ብቻ ጋር የልብ ነገር አለ። የልቦና አይን ካለ ስጋዊ አይናችን ብቻ ጋር ምን ዋጋ አለው? ውስጣዊ አይናችን ካለ አይታችኋል። አንዳንድ ሰዎች የውጭ አይናቸው የላቸው ተዘግቶባቸው፣ ግን አይነ ብሩሆች ናቸው። ልባቸው ግን በጣም የሚገርመው ከኛ ይልቅ የሚያየዋል። አይነ ስውራን ናቸው በስጋ ማለት ነው። ግን ልባቸው፣ ማስተዋላቸው፣ እውቀታቸው፣ ስራቸው በጣም ከአይናማዎቹ የሚበልጡ ሰዎች። እኔ አሁን ከምነግራችሁ በላይ እናንተ ጠልቃችሁ ታውቁታላችሁ። ቤተክርስቲያናቸው ውስጥ እንኳን በስጋቸው የታወሩ አይነ ስጋቸው የታወረ ግን አይነ ልቡናቸው የበራላቸው ስንት ሊቃውንት አሏት ቤተክርስቲያን። ስለዚህ ውጫዊ አይን ማየት ብቻ ቁም ነገር አይደለም። ትልቁ ነገር ውስጣዊ አይን ካላየ ምን ቁም ነገር? እነዚህ መንገደኞች አይነ ልቡናቸው ታውሯል። አሟቸው ሶስተኛ ሆኖ የሄደው ማን እንደሆነ እንዳያውቁት ማለት። ከዛ ጊዜ አላቸው እሱ በሳችሁ እየጠወለጋችሁ ስትሄዱ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው ብሎ ጠየቋቸው። አንተ በኢየሩሳሌም እንግዳ ሆነ ብቻህን ትኖራለህን ብለዋል። እሱ መልሶ እንደዚህ አለ፣ ይሄ ነገር ምንድን ነው? እነርሱም እንደዚህ አሉት፣ በእግዚአብሔርና በሕዝብ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱን የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፎ እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እሱ እንደሆነ ተስፋ አድርገን ነበረ። ይህ ከሆነ ሁሉ ዛሬ ሦስተኛ ቀን ነው አለ። በራሱ በኢየሱስ ክርስቶስ ላይ ስለተፈጸመበት ነገር ስለሆነው ነገር መልሰው ለራሱ ይነግሩታል። አንተ ለኢየሩሳሌም እንግዳ በዚህ ሦስት ሰሞን ውስጥ በዕለተ ዓርብ የተደረገውን አታውቅም? አይሁድ ምንም ወንጀል የሌለበትን ንጹሕ የሆነውን እንዴት እንደገረፉት፣ ጎኑን በጦር እንደወጉት፣ እጆቹን በሚስማር እንደቸነከሩት፣ የሸዋ አክሊል እንደደፉበት፣ በገመድ አስረው እንደጎተቱት አልሰማህም? አታውቅም ብለው በራሱ ላይ የደረሰበትን ነገር መልሰው ለራሱ ይነግሩታል። አይናቸው ተይዟላ ማን እንደሆነ አያውቁትም። አባቶቻችን ምን ይላሉ? የዮሴፍን ሞት ለዮሴፍ ነገሩት ይላል፣ ወይም ለቀባሪ ማርዳት። ከዛ ፊት ብለው ምናሉት? በሕዝብ ሁሉ ፊት በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ስለነበረው አስተውሉት። ቃሉ ስለ ኢየሱስ ክርስቶስ እነዚህ መንገደኞች ሲናገሩ ምንድን ነው ያሉት? በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው። ገበገዳችን ኢየሱስ ክርስቶስ በሰውም በእግዚአብሔር ፊት በሥራም በቃልም ብርቱ ነቢይ ነው። አሁን ታውቃላችሁ፣ እኛ በቃል ብርቱ ልንሆን እንችላለን። ሥራችን ሲመዘግብ ሌሎች ነን። አንዳንዶች በሰው ፊት መንፈሳዊ ልንመስል እንችላለን። በእግዚአብሔር ፊት ስንታይ ግን ሌሎች ነን። የክርስቶስ ግን በጣም ይገርማል። አስተውሉት ቃሉ በሰውም በእግዚአብሔር ፊት በሥራውም በቃሉም ብርቱ ነቢይ ነው። እግዚአብሔር ጽድቃችንንና መንፈሳዊነታችንን በሰው ፊት ብቻ ሳይሆን በእግዚአብሔር ፊት ጭምር ያድርግልን። ቀላል ነው። በሰው ፊት መንፈሳዊ መስሎ መታየት፣ ጻድቅ መስሎ መታየት፣ ጾመኛና ጸሎተኛ መስሎ መታየት በሰው ፊት ቀላል ነው። እኔ ማየው ፊታችሁን ነው። እግዚአብሔር ግን እኔ እንደማያችሁ አያችሁ። እግዚአብሔር የሚያያችሁ ልባችሁን ነው። በአለባበስ የጸሎት መጽሐፍ በመያዝ በመቅለስለስ አንገት በመድፋት አንቆላም በመናገር ካህን ሳይሆ የሃይማኖት አባት ሳይሆ ወገኖቼ አንገትን በመድፋት መንፈሳዊ መስሎ መታየት በሰው ፊት ቀላል ነው። ክርስትና ግን በሰው ፊት ብቻ አይደለም፣ በእግዚአብሔር ፊት ጭምር። አሁን እኛ የኦርቶዶክሳውያን የአብዛኞቻችን ችግራችን ክርስትናችን በሰው ፊት፣ ክርስትናችን የቤተ ክርስቲያን፣ ክርስትናችን ቅዳሴ ለማስቀደስ ስንመጣ፣ ክርስትናችን ጉባኤ አለባበሳችን ያምረው፣ ትህትናችን፣ ንግግራችን፣ ስነ ስርዓታችን የሚያምረው ቤተ ክርስቲያን አካባቢ ነው።
ክርስትና በሰው ፊት ብቻ አይደለም፣ በእግዚአብሔር ፊት ብቻ አይደለም፣ በሰው ፊት በቃል ብቻ አይደለም፣ ስራችን ክርስቲያን እንደ ቃላችን ስራችንን ያማረዋል። አሁን መናገር ቀላል ነው። እንደኔ ቢናገር ሰው ጠፍቷል። ዛሬ የጠፋው በተናገረው ቃል የሚኖር ውስጥም ያለው ውጭ ካላችሁ ከናንተ ደግሜ ይናገራል። የጠፋው የሚናገር ሰው ሞልቷል። በተናገረው ቃል የሚኖር ሰው እግዚአብሔር ተናጋሪዎች ብቻ ሳይሆን በተናገረው ቃል እንድንኖርላችሁ ይርዳል። እናንተም ሰሚዎች ብቻ ሳትሆኑ በሰማችሁ ቃል እንድትኖሩ እግዚአብሔር ይርዳችሁ። እንመለስ። በእግዚአብሔርና በሰው ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው አሉት። ከዛ ዝቅ ብሎ መኳንንት ካህናት ለሞት ፍርድ እንዴት አሳልፈው እንደሰጡት ነው አሉና እኛ ግን እስራኤልን እንዲቤዥ ያለው እሱ እንደሆነ ተስፋ አድርገን ነበር። ርዕሳችን ይሄ ተስፋ አድርገን ነበር ነው የሚመሰለኝ። ይሄ ተስፋ አድርገን ነበር የሚለው ቃል በራሱ ተስፋ የመቁረጥ ንግግር ነው። የሆነ ነገር ይደረግልኛል ብዬ ተስፋ አድርጌ ነበር ማለት ተስፋ ቆርጫለሁ ወይም ተስፋ ያደረጉት ነገር አልሆነም አልተሳካም ብሎ ቀቢጸ ተስፋ ላይ መድረስ ማለት። አንዴ ታሪኩ ልጨርስና ተመልሼ ወደ ርዕሴ ጋር እስራኤልን እንዲቤዥ ያለው እሱ እንደሆነ ተስፋ አድርገን ነበረ። ኢየሱስ ክርስቶስ እስራኤልን ብቻ ሊቤዥ የመጣ አምላክ አይደለም፣ ለዓለም ሁሉ መድኃኒት ሊሆን የመጣ አምላክ። ለአንድ ነገር፣ ለአንድ ብሔር፣ ለአንድ ቋንቋ ተናጋሪ አይደለም ክርስቶስ ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ወደዚህ ዓለም የመጣው ለአንድ አይደለም፣ ለዓለም ሁሉ ነው የመጣው። ምንድነው ቅዱስ ዮሐንስ ወልደ ነጎድጓድ የተናገረ? እኛም አይተናል አባትን ልጁን የዓለም መድኃኒት ሊሆን እንደላከው እንመሰክራለን ነው። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 15 ላይ እስራኤልን እንዲቤዥ ያለው እሱ እንደሆነ ተስፋ አድርገን ነበረ። ይህ ከሆነ ዛሬ ሦስተኛ ቀን ነው። ደግሞ ከእኛ ዘንድ ማልደው በመቃብር ዘንድ የነበሩ አንዳንድ ሴቶች አስገርሙናል። መግደላዊት ማርያም ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክቱን ራእይ ደግሞ አየን ሲሉ መጥተው ነበረ። ከእኛም ጋር ከነበሩት ወደ መቃብር ሄዱ። ሴቶች እንደተናገሩ ሆኖ አገኙት፣ እሱም ግን አላዩትም አለ። መለሰና ኢየሱስ ክርስቶስ ለእነዚህ መንገደኞች እንደዚህ አላቸው፣ እናንተ የማታስተውሉ ነቢያት የተናገሩትን ሁሉ ልባችሁ ከማመን የተገኘ ክርስቶስ ይህ መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ እንዳለው አታውቁምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው ይላል። ለእኛም በዚህ ጉባኤ መካከል ተገኝቶ ይተርጉምልን። አሁን ወደ ተግሣጽ ገባ ኢየሱስ ክርስቶስ እንደዚህ ያለ እናንተ የማታስተውሉ አላቸው። ምን የማታስተውሉ ነቢያት የተናገሩትን ልባችሁ ከማመን የተገኘ ገሰጻቸው። አንዳንድ ጊዜ ትምህርት ማጽናናት አለው፣ አንዳንድ ጊዜ ተግሣጽ አለ። ሁልጊዜ ተግሣጽ የለም፣ አንዳንድ ጊዜ ማጽናናት ያስፈልጋል። ሁልጊዜ ማጽናናት እሽሩ የለም፣ አንዳንድ ጊዜ ተግሣጽ ያስፈልጋል። ክርስቶስ ወደ ተግሣጽ ገባ። እናንተ ማታስተውሉ ነቢያት የተናገሩትን ልባችሁ ከማመን የዘገየ አለ። በነገሮች ሁሉ አስተዋይ እንድንሆን አምላካችን እግዚአብሔር ሁላችንን ይርዳል። ወገኖቼ ብዙዎቻችን የእነዚህ ሰዎች ችግር የኛ ችግር ብዙ ሰው አያስተውልም። በዚህ ነው እግዚአብሔር ትናንት ያደረገልንን ትናንት የሰራልንን ትናንት እንዴት ያለ ከባድ ነገር እንዳወጣን በመዘንጋት ባለማስተዋል ዛሬ በትንሿ ነገር እየተጨናነቀ እንቅልፍ አጥተን ቁጭ ብለን ብዙ ሰዎች ባለማስተዋል ከባድ የሆነውን ነገር እግዚአብሔር ትናንት ከእኛ አቅሎልን ተራራ የሆነብንን ነገር እግዚአብሔር ትናንት ደልዳላ ሜዳ አድርጎልን ባህር ከፍሎ አሻግሮን ወገኖቼ ያንን ባለማስተዋል በመዘንጋት በመርሳት ዛሬ በቀላሏ በትንሿ ነገር
እግዚአብሔርን ስናማውና ስንጨነቅ ተስፋ ሲቆርጥ ብዙዎቻችን ተገኝተናል። አስተዋዮች እንድንሆን እግዚአብሔር ሁላችንን ይርዳል። ወገኖቼ አስተዋይ ማለት ነገሮቹን ሁሉ በቃለ እግዚአብሔር የሚመዝን ማለት ነው። ባጭሩ ደግሞ አስተዋይ ማለት ነገሮቹን ሁሉ በቃለ እግዚአብሔር የሚመዝን ማለት። ሰው የማያስተውል ከሆነ በሕይወቱ ውስጥ ዋጋ ይጠፋል። ሰው ትናንት እግዚአብሔር ያደረገለትን የሚረሳና የሚዘነጋ ከሆነ የማያስተውል ከሆነ ወገኖቼ በጣም ይጎዳል። ለዚህ ነው ነቢዩ ሆሴዕ ሲናገር ምን አለ? የማያስተውል ሕዝብ ይገለበጣል። ሆሴዕ 4:14 ላይ የተመዘገበ እግዚአብሔር ቃል። አሁን የገላትያ ክርስቲያኖች መጽሐፍ ቅዱስ ስላለ ትልቁ ችግራቸው አለማስተዋል ነው። ታውቃላችሁ። ለዚህ ነው ቅዱስ ጳውሎስ ምንድን ነው ያላቸው? እናንተ የማታስተውሉ የገላትያ ክርስቲያኖች ሆይ ኢየሱስ ክርስቶስ በፊት ለፊታችሁ እንደተሰቀለ ሆኖ ተስሎ ነበረ። ለእውነት እንዳትታዘዙ አዚዝ ያደረገባችሁ ማን ነው? በውኑ በመንፈስ ጀምራችሁ በሥጋ ትጨርሳላችሁን አላቸው ይላል። እዛ ገላትያ ምዕራፍ 3:1 ላይ የተመዘገበ እግዚአብሔር የማያስተውል ሰው በመንፈስ ጀምራል፣ ሲጨርስ ግን በሥጋ ነው። እግዚአብሔር በመንፈስ ጀምሮ በሥጋ ከመጨረሱ ሁላችንን ይጠብቃል። በመንፈስ መጀመር ማለት በመንፈሳዊ ነገር መጀመር ማለት በዝማሬ መጀመር ሊሆን ይችላል። በሥጋ መጨረስ ማለት በዘፈን በዳንኪራ መጨረስ ማለት በመንፈስ መጀመር ማለት ወገኖቼ እግዚአብሔር በሚደሰትበት ነገር በመንፈሳዊው ነገር መጀመር ማለት ነው። በሥጋ መጨረስ ማለት በዓለማዊው ነገር ሰይጣናዊ በሆነ ነገር መጨረስ ማለት ነው። የማያስተውል ሕዝብ በመንፈስ ሲጀምር ይችላል፣ ሲጨርስ ግን በሥጋ ነው። ገላትያ ክርስቲያኖች በመንፈስ ጀምረው በሥጋ የጨረሱት ስላላስተዋሉ ነው። እንመለስ። እናንተ የማታስተውሉ አለ። ነቢያት የተናገሩትን ልባችሁ ከማመን የዘገየ ክርስቶስ ይህ መከራ ይቀበል ዘንድ ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ከሙሴ ከኦሪቱ ጀምሮ ከነቢያት አሁን ነቢያት ከተናገሩት ትንቢት እየጠቀሰ ከዳዊት መዝሙራት ሁሉ ከብሉይ ኪዳኑ እየጠቀሰ ስለ እርሱ የተጻፈውን ነገር ለመንገደኞቹ ተረከላቸው፣ ተረጎመላቸው ይላል። ለምን? ሙሴም ነቢያትም የሚናገሩት ስለ ኢየሱስ ክርስቶስ ነውና ከሙሴና ከነቢያት ጀምሮ ስለ እርሱ ተረጎመላቸው ይላል። አሁን አንዳንድ ሰዎች አይ ብሉይ ኪዳን አያስፈልግም፣ ብሉይ ኪዳን ተሽሯል ብለው የሚናገሩ ሰዎች አሉ። ማን ነው ብሉይ ኪዳን ተሽሯል? የትኛው ሐዋርያ ነው ስለ ብሉይ ኪዳን ተሽሯል? ኢየሱስ ክርስቶስ ራሱ ብሎ የተናገረው እኔ ሕግና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም። የተሻለ ነገር እዚህ የማቴዎስ ወንጌል ምዕራፍ 5:17 ላይ እኔ አለ ኢየሱስ ክርስቶስ ሕግና ነቢያትን ልፈጽማቸው እንጂ ልሽራቸው አልመጣሁም። ብሉይ ኪዳን አልተሻረም። ብሉይ ኪዳን ከአዲስ ኪዳን አያንስም። ብሉይ ኪዳን የእግዚአብሔር እስትንፋስ ያለበት ቃል ነው። ብሉይ ኪዳን በአዲስ ኪዳን የሚሆነውን ነገር ነቢያት እግዚአብሔር መንፈስ ቅዱስ የራቀውን አቅርቦላቸው የረቀቀውን አጉልቶላቸው የተናገሩት የእግዚአብሔር ቃል ነው። ለዚህ ነው ኢየሱስ ክርስቶስ ከሙሴና ከነቢያት ስለ እርሱ የተጻፈውን እነ ኢሳይያስ የተናገሩትን እነ ዳዊት የተናገሩትን ሌሎቹ ነቢያት የተናገሩትን ተረጎመላቸው፣ ለእኛ የሚተርጉመን። ከዛ በኋላ ወደ ሚሄድበት መንገድ ቀረቡ ይላል። እርሱ ሩቅ የሚሄድ ስለመሰላቸው ከእኛ ጋር ማታ ቀርበዋል። እየመሸ ፀሐይ እያሽቆለቆለች ፀሐይ እየጠለቀች ቀኑ እየመሸ መጣ። መንገዳቸውን ሲሄድ 11 ኪሎ ሜትር ነው ይባስ ወደ ቤታችን ግባ አላወቁትም። እሱ የብርሃን ጌታ ነው። እሱ ላይ ጨለማ እንደማይጨልምበት አላወቁትም። ገና ማንነቱን አልተረዱም። ስለዚህ እየመሸ ነው፣ ወደ ቤታችን ግባ፣ ማታ ቀርቧል፣ ከእኛ ጋር አድረሃል። በእሱ ዘንድ እኮ ወገኖቼ ጨለማ እኮ አይጨልምም። ዳዊት በመዝሙር 138:8 ላይ ጨለማ በአንተ ዘንድ አይጨልምም፣ ሌሊትም እንደ ብርሃን ታበራልሃለች። እሱ የዓለም ብርሃን ነው። ኢየሱስ ክርስቶስ እኔ የዓለም ብርሃን ነኝ። ጠፈር ደፈር የማይከለክለው
እውነተኛ ብርሃን ነው ኢየሱስ ክርስቶስ። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው ኢየሱስ ክርስቶስ። በሱ ዘንድ ጨለማ አይጨልምም። ይህን ስላልተረዱ እየጨለመ ነው፣ ቀኑ መሽቷል፣ ከእኛ ጋር እደር፣ ወደ ቤታችን ግባ አሉት። ስለ ብዙ ነገር ይላል። የመጀመሪያ ትምህርቱ እንዳይቋረጥባቸው ወደ ቤት ግባ ያሉት። ለምን? የሚያስተምራቸው ትምህርት ልባቸው ስላቀለጠው፣ ልባቸውን ስላሳረፈው፣ ደስ ስላሰኛቸው ይህን የመሰለ ትምህርት እንዳይቋረጥብን ወደ ቤታችን ግባ ቀጥልን ማለታቸው። ትምህርቱን ቀጥል። አንዳንድ እኮ ቤተክርስቲያን መተን ጥሩ አባቶች፣ ጥሩ መምህራን ቆመው ሲያገለግሉ፣ ቆመው ሲያስተምሩ ምን አለበት ይህ ትምህርት ባልተቋረጠ። ደግሞ የማጠቆጡን ፖለቲካ ውስጥ ገብቶ ሚዘማርቅ ሰው ካየን ተነስተን ውጡጡ ያሰኘናል። እውነቱን መናገር ያልተላከበትን አውደ ምሕረት ላይ ቆሞ ያወራ ሰው ስናል፣ የትውልዶችን ታሪክ የሚተርክ ሰው ስናል፣ ሌላ ነገር አንቶ ፍንቶ ያወራ ሰው ስናል ደግሞ ምን አለበት ባቆሙ ነገር ወይ ተነስተን ረተ አገልጋዮች የምናገለግለውን ነገር ነው የተጠራንበት ነው። እነዚህ መንገደኞች ወደ ቤታችን ግባ ያሉት የሚያስተምራቸው ትምህርት እንዳይቋረጥባቸው ልባቸው ነክተው ተነክቷል። ልባቸው የቀደጠ ደስ ያላቸው በዚህ ምክንያት ግባ አሉት። ሁለተኛ ግባ ያሉት ወደ ቤታችን ግባ ያሉት እንግዳ ለመቀበል ምን ለመቀበል? እንግዳ። መጽሐፍ ቅዱስ እንግዳ መቀበል ታውቃላችሁ፣ ትልቅ በረከት ትልቅ ዋጋ እንዳለው በብዙ ስፍራ ተጽፏል። የትምህርታችን ዓላማ ስላልሆነ ብዙ ነገር አለ። ግን መጽሐፍ ባጭሩ እንግዶችን መቀበል አትርሱ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋልና ተብሎ ተጽፏል። እዛ ዕብራውያን 13 ቁጥር 1 እስኪ አብረን እንበል። እንግዶችን በርሱ መቀበል አትርሱ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል። እንደቀደሙ አባቶቻችንና እናቶቻችን እንግዳ ተቀባዮች ዛሬ ሁላችንን ያደርጋል። ዛሬ እንኳን እንግዳ ልንቀበል ምሳ እየበላን የሆነ ጎረቤት ወይ ዘመድ ምናምን ከመጣ ሰራተኛ ኔቱ ማዕዱን አይሸ ቅብላ ትመጣና ማዕዱን ሰው ጓዳ ትገባ እንግዳ ደግሞ ቁጭ ያ እንግዳ ካልወጣ ከቤት ማዕዱ ተመልሶ አይቀርም። አንዳንድ ቤት እንኳን እንግዳ ልንቀበል ይቅርና እግር ጥሎት የመጣን ሰው ያለችንን ተካፍለ ለመብላት ተጨካክለናል። ብዙዎቻችን ስስታሞች አለ። እግዚአብሔር የቀድሞውን ዘመን ለምሶ በቸርነቱ ያምጣል። በገዛ ወንድሙ ይጨክናል፣ በገዛ እህቱ ይጨክናል፣ በእናቱ ልጅ ላይ ይጨክናል። ወገኖቼ በአባቱ ይጨክናል፣ በእናቱ ይጨክናል። ዘመኑ ተበላሽቷል። እንግዳ እንኳን እንግዳ ልንቀበል የሩቅ ሰው ማናውቀው ሰው ልንቀበል ይቅርና በእናታችን ልጅ ላይ አንዳንዶቻችን ጨክነናል። ወገኖቼ ወደ መንግሥተ ሰማያት ከሚያስገቡትና ከሚያስወጡት ብዙ ነገሮች መካከል አንደኛው እንግዳ መቀበል እንደሆነ መጽሐፍ ቅዱስ ጽፎታል። በዚህ በማቴዎስ ወንጌል በምዕራፍ 25 ቁጥር 35 ላይ ጌታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ በቀኝ በኩል ያሉትን ምንድን ነው የሚላቸው? ብራብ አጠጥታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረስ አልብሳችሁኛል፣ እንግዳ ሆኜ በመጣ ተቀብላችሁኛል ነው። በግራ በኩል ያሉትን ምንድን ነው የሚላቸው? እናንተ እኩማን ለሰይጣንና ለመላእክቱ ወደተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም። ኃጢአተኞች በኬስ ምክንያተኞች አይደሉ? ጌታ ሆይ አሉት። በግራ በኩል ያሉት መቼ ተርበህ አይተን አናበላአልህ? መቼ ተጠምተህ አይተን አናጠጣልህ? መቼ እንግዳ ሆነ መጥተህ አንቀበላልህ? አንተኛ ቤት እንግዳ ሆነ መጥተህ እንቀበል ነበር እንጂ አሉት። ከእነዚህ ከታላላቆቹ ለአንዱ ያላደረጋችሁት ለእኔ እንዳላደረጋችሁ ነው የሚቆጠረው። ወገኖቼ ቤተክርስቲያን ስንገባ ድንጋይ ተንተርሰው የዛሉ ሰው የቀን ሀሩር የሌሊት ቁር የሚፈራረቅባቸው በቀን አንድ ጊዜ መብላት ያቃታቸው ስለ እግዚአብሔር እየጠሩ የሚማጸኑ ለእነሱ የምናደርገው ለእግዚአብሔር እንዳደረግን የሚቆጠር፣ ለእነሱ ደግሞ አለማድረጋችን ለእግዚአብሔር እንዳለማድረግ
መኪና እየነዳን መስታወታችንን የምንዘጋባቸው እኮ ወገኖቼ እነሱ እኮ በእግዚአብሔር አምሳል እኮ መጥተው የሚጠይቀው መጽሐፍ ለድሃ ቸርነት የሚያደርግ ለእግዚአብሔር ያመዝናል በጎነቱን መልሶ ይከፍለዋል የሚለው ምሳሌ 19:17 ላይ የተመዘገበ ቃል። እንግዳ ተቀባይ የሚሆን አምላካችን እግዚአብሔር ይርዳል። ተካፍለን እንድንበላ አምላካችን እግዚአብሔር ይርዳል። ከስስቶች በእናታችን ልጅ ላይ ከመጭቀቅ እግዚአብሔር ሁላችንን ይለየው፣ ከዚህ ያውጣል። ወደ ቤታቸው ገባ። ታሪክና ሳጥር ማዕድ አቀረቡ። ማዕዱን ባረከና ቁራሽ ሰጣቸው። ያቺ የተባረከች ቁራሽ እንጀራን ሲቀምሷት ዓይናቸው በራ። ወዲያው ኢየሱስ ክርስቶስን ተሰወራቸው። ዛሬ ተሰቀለ ማለት ነው። የተባረከ እንጀራ ዓይንን ያበራል። ቁራሿን ባርኮ ሲሰጣቸው ዓይናቸው ይበራል። አሁን ካህናት አባቶቻችን እቤት ሲመጡ ማዕድ ይቀርባል አይደል? ማዕድ ከቀረበ በኋላ ጸሎት ያደርጋል። ጸሎት ካደረጉ በኋላ ቁራሽ ይሰጡና እቺ ቀመሱ ነው። ይሄ ወገኖቼ ኢየሱስ ክርስቶስ ነው ያስተማረ። ከኔ ተማሩ ነው። እሱን አብነት አድርገን ነው፣ እሱን አርአያ አድርገን ነው፣ እሱን ምሳሌ አድርገን ነው። ካህናት ከሌሉ በእድሜ የገፋ አባወራ ወይም ታላቅ የሆነ ሰው ጸሎት ያደርጋል፣ ምስጋና ያቀርባል። ከዛ በኋላ ከማዕዱ ቁራሽ ያነሳና ይሰጠናል። ይሄ ሰው የደረሰው ሰው ያመጣው አይደለም፣ መጽሐፍ ቅዱሳዊ ነው። ኢየሱስ ክርስቶስ ያደረገው ቁራሹን ልክ ሲሰጣቸው እሷን ሲቀምሱ ዓይናቸው በራ፣ እሱ ተሰወራቸው። እንመለስ ወደ ርዕሳችን ጋር እንምጣ። ጥቂት ነገር አይተን ትምህርታችን ተቀላ። ተስፋ አድርገን ነበር። ተስፋ አድርገን ነበር። ይህ ቃሉ ራሱ ተስፋ የመቁረጥ ንግግር ነው። ተስፋ አድርጌ ነበር የሚለው እንዳልተሳካ፣ እንዳልሆነ፣ እንዳልተደረገልን፣ እንዳልተሰጠን፣ እንዳላገኘን የሚገልጽ ቃል። እነሱ ባለማመናቸው ምክንያት ነው ቃል። እኛ ክርስቲያኖች ኦርቶዶክሳውያን ይሄ ብቻ የሚሰማቸው ተስፋችን ማለት እስኪ ይጠይቃል። እስኪ ተስፋ እግዚአብሔር ነው የሚሉት ነው። ተስፋችን ማን ነው? እናቶች አባቶች ተስፋችን ማን ነው? አውቁ። እግዚአብሔር ያፈራል። እግዚአብሔርን ተስፋ አድርጎ ያፈራል። መልሱን አለው። የሁላችሁ ተስፋ ቢያደርጉት የማያሳፍር ቢያምኑት የሚያይከዳ የግልግል ልጅ አማኑኤል ነው። አመስግኑት። ስሙ የተመሰገነ ሰው የሚኖረው በተስፋ ብርታት ነው። ተስፋ ጉልበት ነው። ይኸውላችሁ ቆመን የምንሄደው በሁለት እግራችን አለ። ቆመን የምንሄደው በተስፋ በምንድን ነው? አቤት በተስፋ ነው። ሰው የሚኖረው በተስፋ ነው። ደስ እያለን የምንኖረው በተስፋ ነው። ሞልቶልናል፣ ተሳክቶልናል፣ በልተን ስለጠገብናል፣ ጠጥተን ስለረካናል፣ ነግደን ስላተረፍናል፣ ስለተሳካልናል። ፊታችን ላይ ፈገግታ ሳይለይ ተመስገን እያለን እግዚአብሔርን እያመሰገንን የምንኖረው እኛ ክርስቲያኖች እግዚአብሔርን ተስፋ አድርገን ነው። በተስፋ ቅድም እንዳልኳችሁ ብርታት ነው። ተስፋ ጉልበት ነው። ተስፋ ኃይል ነው። ተስፋ ለመኖር አቅም ይሰጠናል። ተስፋ ማለት ነገ የተሻለ ነገር ይሆናል ብሎ በትዕግስት መጠበቅ ነው። በሕይወቱ ተስፋ የቆረጠ ሰው ይላሉ አባቶቻችን በፈቃዱ እጁን ለዲያብሎስ የሰጠ ሰው ነው። እስካሁን በሕይወቱ እርሱ ተስፋ የቆረጠ ሰው በፈቃዱ እጁን ለዲያብሎስ የሰጠ ምን የቆረጠ በሕይወቱ ተስፋ የቆረጠ ሰው የኔ ነገር አበቃ ዋጋ የለኝም ብሎ በጤናው ጉዳይ፣ በእንጀራ ጉዳይ፣ በልጆቹ ጉዳይ፣ በሀገሩ ጉዳይ፣ በቤተ ክርስቲያኑ ጉዳይ፣ በወገኖቹ ጉዳይ ተስፋ የቆረጠ ክርስቲያን ወዶና ፈቅዶቹ ለሰይጣን የሰጠ ሰው ምንም ነገር በሕይወታችን ሊገጥመን ይችላል። ምንም ነገር ዓይናችን ሊያይ ጆሮአችን ሊሰማ ይችላል።
በሰው ተስፋ ልንቆርጥ እንችላለን፣ በእግዚአብሔር ግን ተስፋ አንቆርጥ። በማን ተስፋ አንቆርጥ? በዚህ የመጽሐፍ እናመነታለን እንጂ ተስፋ ግን አንቆርጥም ተብሎ የተጻፈ። እስኪ እናመነታለን እንጂ ተስፋ ግን አንቆርጥም። በቃ በምንም አይነት ሁኔታ ውስጥ ብትሆኑ ተስፋ እንዳትቆርጡ። ነገ የተሻለ ቀን እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል፣ እንቆቅልሽ ይፈታል፣ እንባን ያብሳል። ወገኖቼ የልባችንን መሻት እግዚአብሔር ይፈጽመዋል። ስለዚህ ሁልጊዜም እግዚአብሔርን ተስፋ እያደረጉ መኖር። ቤተክርስቲያን ስትመጡ ተስፋ አድርጋችሁ ነው። ስታስቀድሱ በተስፋ አስቀድሱ። ቃሉን ስትሰሙ በተስፋ ቃሉን ስሙ። ምን ሁሉን ነገር ስታደርጉ በተስፋ አድርጉት። ተስፋችን ደግሞ እግዚአብሔር ነው። ዳዊት ሲናገር አሁንስ ተስፋዬ ማን ነው አለና እግዚአብሔር አይደለምን አለ። መዝሙር 38 ቁጥር 7። እስኪ አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የሁላችንም ተስፋ ማን ነው? ማን ነው ተስፋችን? ስለዚህ ሁላችሁ እግዚአብሔር ተስፋ አድርጎ ያፈረበት የጎደለ የተቸገረ ያጣ ወድቆ የቀረ ማንም ሰው የለም። ከዘፍጥረት እስከ ዮሐንስ ራእይ ብታነቡ እግዚአብሔርን ተስፋ ያደረጉ ሰዎች ወገኖቻቸው ተፈቷል፣ ጥያቄያቸው ተመልሷል። ወገኖቼ ጸሎታቸው ግዳጁን ፈጽሞላቸው የልባቸው መሻቱን ተፈጽሞላቸዋልና እሱም ተስፋ ያደረግን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። በደቀ መዛሙርቱ ዓይን ትንሣኤውን ያሳየን አምላክ የእኛንም ትንሣኤ እንዲያሳየን፣ የሀገራችንን ትንሣኤ እንዲያሳየን፣ የቤተ ክርስቲያኒቱን ትንሣኤ እንዲያሳየን የእሱ ቅዱስ ፈቃዱ ይሁንልን። ፀሐይ ላይ ስላላችሁ ከዚህ በላይ እናቆያችሁ፣ ይበቃል። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ከሁላችን ጋር ይሁንልን። የዛሬ ወር የዛሬ ዓመት ከቁጥር ሳያጎለን መድኃኔዓለም ሁላችንን በሰላም ያድርሰን። የሁላችንን መጨረሻ